በህልም ብርሃን ከብልቷ ሲወጣ የሻም ወይም የሶሪያ ምድር አካባቢ ያሉ ህንፃዎች የታዩበት ብርሃን ከውስጤ ሲወጣ አየሁ ነበር ያለችው። ልጅ እንኳ ሳይወልድ ሞተ የሚል ሐዘን በጣም ውስጣቸው ይንከባለል ስለነበረ ወለደች። አቦ በጥሩ ነገር አብስረሸኛል፣ ከባርነት ነፃ አድርጌሻለሁ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ሊጥመኢነ ቀልቢ ልቤ እንዲረጋ ፕሮግራማችን እንደቀጠለ ነው። ባለፈው ሳምንት ስለ ነቢያችን ሰለላሁ ዐለይሂ ወሰለም ኢርሃሳቶች እያየን ነበረ። ከነዛም ውስጥ የዝሆኑን ታሪክና እንዲሁም እናታቸው ከመውለዳቸው በፊት ያየችውን ብርሃኖች እየተነጋገር ነበር ከሼኻችን ጋር። ሼኻና እንኳን ደህና መጣችሁ። እንግዲህ ከባለፈው ካቆምንበት ዛሬ የምንቀጥልና ስለ ውላዳቸው እያየን ነበረ። እስኪ ከሱ እናንሳ። ባረከላሁ ፊኩም። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ አጅመዒን። ነቢያችን ሰለላሁ ዐለይሂ ወሰለም ከተቀደሟቸው ኢርሃሳት መካከል ኢብራሂም ዱዓ ማድረጋቸው፣ ዒሳ ማብሰራቸው፣ እናቲቱ ደግሞ ከመወለዳቸው በፊት እንደተጸነሱ ህልም አይታ ያ ህልም ስትወልዳቸው ሰዓት በእውኑ መታየቱ ነው። በህልም ብርሃን ከብልቷ ሲወጣ የሻም ወይም የሶሪያ ምድር አካባቢ ያሉ ህንፃዎች የታዩበት ብርሃን ከውስጤ ሲወጣ አየሁ ነበር ያለችው። ስትወልድ ልክ የእሳቸው ብርሃን የሻም ህንፃዎች የታዩበት ሆኖ ተገኝቷል። ህልሙ በጠቢዕ ተገኘ ማለት በቃ በእውኑ ዓለም ተከስቶ ታየ ማለት ነው። በጣም ከመደሰቱ የተነሳ አያታቸው አባትየው እንግዲህ ከመወለዳቸው በወራት ቀድሞ ነው የሞተው። አያትየው የደረሰው የሚገርመው አሁን እዚህም ላይ የሆነ ነገር አለ። ሱወይበቱል አስለሚያ የምትባል ያጎታቸው የአቡ ለሃብ ለዕነቱላሂ ዐለይህ ባሪያ ነበረች። አሚና ወለደች ብላ ለአቡ ለሃብ ስትነግረው አሚና የአብደላህ ሚስት ናት። አብደላህ ደግሞ የእሱ ወንድም ስለሆነ የነቢያችን አባት አብደላህ የአቡ ለሃብ ወንድም ነውና ልጅ እንኳ ሳይወልድ ሞተ የሚል ሐዘን በጣም ውስጣቸው ይንከባለል ስለነበረ ወለደች። አቦ በጥሩ ነገር አብስረሸኛል፣ ከባርነት ነፃ አድርጌሻለሁ። ከደስታው ብዛት ማለት ነው። የሚገርመው ነቢያችን ሰለላሁ ዐለይሂ ወሰለም ሰኞ እሁድ ለሰኞ ጧት ስለነበረ የተወለዱት እሳቸውን ነቢይ ከሆኑ በኋላ አዛ አድርጓቸዋል እየተከታተለ። ሰው እውነት ነው ብሎ ሲቀበል እውነተኛ ቢሆን ኑሮ እኔ ነበርኩ የምቀበለው እያለ ያሰናክልና ያደናቅፍ ነበረ። ያው አሟሟቱም ከፍቶበታል። ያው የእሱ ታሪክ ለብቻ ሌላ ጊዜ ይነሳል። ግን ከሳምንት ውስጥ ከሚሰቃያት ቀናት ከሳምንት ውስጥ ዕለተ ሰኞ ቀለል ይልለታል ስቃዩ ይላል። በህልም አየው ሰው ይሄንን ሁኔታ ማለት ነው። እና አናገረው፣ እንዴት ነው ሰኞ ብቻ ትንሽ ረፍት አገኛለሁኝ ቢዓታቀቲ ሱወይበተ ፈረሐን ቢዊላደቲ ሙሐመድ ሰለላሁ ዐላ ነቢይና ሙሐመድ። ዕለተ ሰኞ ብቻ ቅጣቱ ስቃዩ ይቀንስልኛል ሱወይባን ከባርነት ነፃ በማውጣቴ ሙሐመድ በመወለዱ ተደስቼ ሱወይባን ከባርነት ነፃ በማውጣቴ ምክንያት ዕለተ ሰኞ ቀለል ይልኛል፣ ከዛ ውጪ ስቃይ ላይ ነኝ ብሎ ለህልመኛ በህልሙ እንደተናገረ ይወራል። ሱብሃነላህ አልዓዚም። እዛው ላይ አቡ ጣሊብም አብዱል ሙጠሊብም አያትየው ሲሰማ ሄደና አየ፣
ታቅፎት የደስታውን እርጥቡን ህፃን ማለት ነው ወደ ካዕባ ወሰደ። ሙሐመድ ብየዋለሁም ብሎ ሰየመው። በዘምዘም ውሃ አጥቦ ምን ብሎ መለሰ። ለምን ሙሐመድ አልከው? ያልተለመደ ስም ሙሐመድ ተብሎ ከሳቸው በፊት ከሳቸው መወለድ በፊት የለም ጭራሹ ነው። ሙሐመድ በምን አልከው ሲባል ሁሉም ክፍለ ዓለም ላይ ተመስጋኝ ቢሆን ብዬ ከጅዬ ነው አለ። ይህም ሌላ ተአምር ነው። ሚነል ኢርሃሳት ነው፣ የአላህ ገጠመኝ ነው። ለዚህ ሙሽሪክ ግለሰብ ምላሱ ላይ እንደዚህ ያለ ስም ሲሰይም ሙሐመድ ሰለላሁ ዐለይሂ ወሰለም ከዛ ሰዓት ጀምሮ ከተወለዱበት ሰዓት ጀምሮ የመወደድ የመፈቀር ማግኔታዊ እንትን አላህ ማዕና ነገር አስቀመጠባቸው። እስካሁን ድረስ መላዩኑ ብቻ ሳይሆን ቢሊዮኖቹ ተከታይ ብቻ ሳይሆን ያልተከተሉ ሰዎች እምነቱን ያልያዙ ሰዎች ራሱ እንደ ሙሐመድ የለም ሲሉ ያው ሲመሰክሩ ታይተዋል። መቶዎች ተጽዕኖ ፈጣሪና አድናቆትን የሳቡ ብሎ የጻፈው ሰውዬ በአንደኛ ተራ ቁጥር ሙሐመድን የጠቀሰው አላሁ አክበር። ምን አይነት ተጽዕኖ ፈጣሪ እንደሆኑ ተመልከት። እንግዲህ ሰለላሁ ዐለይሂ ወሰለም አጂብ ነው። እንግዲህ የነቢዩ ሰለላሁ ዐለይሂ ወሰለም ተአምርነት የሚጀምረው ከህፃን ጀምሮ ነውና ከህፃንነታቸው አጂብ እዚሁ ላይ ተወዳጅነታቸው የሚነሳበት እዚሁ ላይ አለ። ከገጠር አካባቢ ያሉ አረቦች አርብቶ አደሮች ወደ መካ ከተማ እየመጡ ህፃናትን በደመወዝ የማሳደግ ፕሮግራም አላቸው። ኑሯቸውን ለማደገፊያ ለመደጎሚያ ከመካ ነጋዴዎች ተቆራጭ እያገኙ ችግራቸውን እንዲያልፉ የተወለዱ አዳዲስ ህፃናትን ወስዶ የመሄድ ነገር አላቸው። እነሱም መካውያን የመካ ከተማ ነዋሪዎች እንደተወለደ ህፃን ለጤንነቱም ቋንቋ ለመልመዱም ለጥንካሬውም ለሁሉም እንደተወለደ ህፃን ጠንከር እስከሚል ድረስ ጡት የሚጥልበትና ከዛም በኋላ ድረስ ወደ ገጠር ሂዶ እንዲያድግ ይፈልጋሉ ማለት ነው። እንደዛ ያልሆነ ስልጡን አይሆንም፣ ብቁ አይሆንም ይላሉ። የሚገርም ነገር እና በዛ ሰዓት ምን ተከሰተ? ሐዋዚን የሚባል ትልቅና ሰፊ ግዙፍ ህዝብ አለ። ያ ህዝብ ተቸግሮ ነበር በድርቅና ወደ መካ መጣ። ባልና ሚስት እየሆኑ መጡ። የሚጠቡ ህፃናት ፍለጋ ማለት ነው መጡ። በዛን ሰዓት አብሮ ሐሊመቱ ሰዕድያና ባሏ አልሐሪስ ነው ማን ነው የሚባል ግለሰብ ተያይዘው መጡ፣ ባልና ሚስቶች። ግን እነሱ በጣም ጉዳቱ የተጠናባቸው ስለነበሩ መጓጓዣ ግመላቸውም ደከመችባቸው፣ አህያም ይዘው ነበረ ደከመችባቸው። እነሱም ረሃብ አጥቅቷቸው ስለነበረ ከሰው ኋላ መካ መጡ። ቀድሞ የመጡት ህዝቦች ህፃናት አገኙ። መካ ከተማ ትልቅ ስለነበረች ለዛ ህዝብ በቃች ማለት ነው። ህፃናት እያገኙ ወሰዱ እየተነጋገሩ ማለት ነው። ሐሊመቱ ሰዕድያ እና ባሏ ሲመጡ ሁሉም ህፃናት ተይዟል፣ ተመርጠዋል። ስትጠይቅ ምንም የቀረ የለም፣ አንድ የቲም ብቻ ቀርቷል አሏት። አንድ የቲም ቀርቷል፣ እንደው ባዶዬን ከመሄድ እስኪ ልየው አለች። መታ ነቢያችን ሰለላሁ ዐለይሂ ወሰለም ሙሐመድን ስታያቸው በቃ ፍቅር ወደቀባት፣ ልቧ ላይ ፍቅር ገባ። በቃ ይሄንን ይዤ እሄዳለሁ ምንም ባላገኝም አለችና እስኪ ወደ ጡቴ ልውሰደው ብላ ወደ ጡቷ ስትወስደው ደርቆ የነበረው ጡቷ የያዘለችው ህፃን የሚጠባው አጥቶ እየተንጫጫ እየተንጨረረ እያለቀሰ የነበረው ሙሐመድ አፍ ላይ ሲደርስ ፈነዳ ጡቷ በወተት። በረካ አላሁ አክበር፣ ተአምር ነው ይሄ። ከዛ ይሄኛውን ጡቷን ለልጇ ስትሰጥ ይሄኛውን ማገኘ። ከዛ ይዛ ደስ ብሏት ሄደች። ጥለዋት የሄዱት ሰዎች አልደርስባቸውም ብላ ያሰበችው ሰዎች እሷ ተቀድማቸው ገባች። አህያይቱም በረታች፣ አህያይቱም ግመሏም ጠነከረች። ተአምር ነው ይሄ። እዛ ስትደርስ ደግሞ እቤት ቀርታ የነበረችው ፍየሏ
ልጥጥጥ ብላ ጡቷ አግኝቶ ወተት በወተት ሆኖ አገኘች። የተሰማሩትም በጎቿ ፍየሎቿ እንደዚህ ፈልቅቋቸው ጋት ወተት በወተት ሆኖ መጡ። ከዛን ጊዜ ጀምሮ ከዛ ቤት ችግር ተወገደ። ይሄም ሌላው ይሄ ሰው ይሄ ህፃን የወደፊት ትልቅ ጉዳይ ላይ የሚደርስ ተአምራዊ ጉድ የሚያሳይ መሆኑን ጠቋሚና ሙርሂስ ሆነ ማለት ነው። ኢርሃሳት ውስጥ ተደመረ ማለት ነው። ሰለላሁ ዐለይሂ ወሰለም። እንግዲህ ውድ ሼኸና ብዙ የረሱል ሰለላሁ ዐለይሂ ወሰለምን ኢርሃሳቶችን እያየን ነውና ከአፍታ ቆይታ በኋላ የምንመለስ ይሆናል። የትም ሳትሄዱ ጠብቁን። ኸይራን ቢስሚላህ። ከአፍታ ቆይታ በኋላ ተመልሰናል። ሼኸና እንግዲህ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ኢርሃሳቶች አሉ፣ ቅድመ ተአምራቶች ማለት ነው። ስለ ሐሊማ አትሳዕዲያ ያየን ነበረና እንደው የበረካ ማዕት ፈሰሰ እዛ ቤት ውስጥ። እንደው ሲበዛውን ቀጠለበት ሼኸና፣ በጣም የሚጣፍጥና የሚያጓጓ ነው። እና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐሊማ አትሳዕዲያ ላይ በእንደዚህ አይነት በረከት ቤቷ ተለውጦ ተቀይሮ ከችግር ወደ ምቾትና ደስታ ድሎት ተሸጋግራ ሙሐመድን ሰለላሁ ዐለይሂ ወሰለም ልጇ ጋር መስሩሕ የሚባል ልጅ ነበራት። እሱ ጋር እያጠባች 2 ዓመት ጨርሳ ልትመልስ በቃል ኪዳኗ መሰረት መካ ይዛ መጣች። መመለስ ግን አትፈልግም፣ የሰው ልጅ ነውና በቃል ኪዳኗ መሰረት ግን መገኘት አለባት። መካ ይዛ መጣችና ለእናቲቱ ለአሚና ማሽበልበሊያና ማሳመኛ ስልት ነደፈች። እንደው ይሄ ልጅ በጣም ያው እድገቱን እያየሽው ነው፣ ጥንካሬውን እያየሽው ነው። ትንሽ የተወሰነ ጥንካሬ ቢጨምር እዚህ ላለው ወባም ሆነ ለተለያዩ ችግሮችና በሽታዎች አይዳረግም። እንደው 1-2 ዓመት እኔው ጋር እንደው እንትን ቢልልሽ ይሄን ያክል ካሳየሁሽ እንደው ብላ እንትን ስትላት እንትን አመነች። ይዘሽ ሂጂ አለቻት። 2 ዓመት መልሳ እዛው አሳደገቻቸው። በሳቸው ያገኘችውን በሳቸው ምክንያት ያገኘችውን ተአምራዊ አላህ በረከት አግኝታለችና ማለት ነው። ምን አስደነገጣት? ወደ 4 ዓመት አካባቢ ሲሆናቸው ሌላ የነቢዩ ሰለላሁ ዐለይሂ ወሰለም ነቢይነት ከአላህ ከረብል ዓለሚን ሰማያዊ መለኮታዊ ተአምር የሆነ ደግሞ ሌላ ክስተት ሌላ ኢርሃስ መጣ ማለት ነው። እሱ ምንድነው? ከልጆች ጋር በ4 ዓመታቸው በጎች ጥበቃ ምናምን ሲሄዱ ተከትሎ መሄድ ጀምረው ነበር። ልጆች ሲጫወቱ ከሚጫወቱ ልጆች መካከል 2 መልአኮች ሰዎች መስለው ብድግ አድርገዋቸው ወሰዷቸው። ወደዛ ወሰዱና አንጋለሉ፣ ሰነጠቁና ኦፕሬሽን የሚመስል ቀዶ ጥገና ሲጀምሩ ልጆቹ የታሉ? እየተንጫጩ ደንግጠው የጮሁ የተጫጫሁ ሰፈር ሄዱ። ለሐሊማ ነገሯት። ሐሊማ እስከምትመጣ ድረስ ሁሉም ተጠናቀቀ። ምንድነው? ልባቸውን ሰንጥቀው አጥበው ኢማንና ሕክማ ሞልተውበት መልሰው ግጥም አድርገው ሐዙ ሸይጣን የሚባለው ዓለቀተን ሰውዳ የሚባል ሐዙ ሸይጣን የሸይጣን ድርሻ እሱ ነው የሚያበሳጨው፣ እሱ ነው ምቀኝነትን የሚያመጣው፣ እሱ ነው ኒፋቅና ሽቃቅ ሽርክና ሸክን የሚያመጣው። ለዛ አይነቱን ጥብጥብ አድርገው አስወግደው ኢማንና ሕክማን ሞልተው ግጥም አድርገው ተአምራዊ ነው፣ ክር የለም መስፊያ አላሁ አክበር ግጥም አድርገው ለቀዋቸዋል። እሳቸውም ደንግጠው እየሮጡ ሐሊመቱ ሳዕዲያ እየሮጠች የሰው ልጅ ያደራ ልጅ ምናምን ብላ ስትመጣ ተገናኙ። ምንድን ገጠመን? ምን ሆንክ? እንደው በህይወት አለ? አዎ እንደዚህ 2 ሰዎች መጥተው እንደዚህ አደረጉኝ፣ እንደዚህ እንትን አሉኝና እንደዚህ አድርገው ለቀቁኝ። የነገርማ ሌላ ነገር ሳይከሰት ቶሎ ብዬ ለእናቱ ላስረክብ ብላ አምጥታ መካ አስረከበች። ይሄም በህፃንነታቸው ገና አላህ ስብሓንሁ ወተዓላ ተራ ሰው እንዳይሆኑ ፍጹምና ንጹህ ሆነው እንዳድጉ ከምቀኝነትም ሆነ ከማንኛውም ችግር ውስጣዊ ችግር ንጹህ ሆነው እንዳድጉ በዚህ መልኩ መልአኩ ጅብሪልና
ሚካኤልን ልኮ በዚህ አይነት መልኩ እንዲታጠቡና እንዲወለወሉ ያደረገበትም ሌላው ለነብይነታቸው አመላካች ምልክት ሆኗል ማለት ነው። ቅድም የጠቀስነው የዒሳ ቢሻራ ብለን ነበረ። ይሄ አህሉ ተውራት ወልኢንጂል የሚያወሩትና የሚቀባበሉት ጉድ ነበረ። ظهور نجم أحمد في السماء الله أكبر በሰማይ በተአምር መልኩ ለአህሉል ኪታብ ለመጽሐፍት ባለቤቶች የተነገረ አሕመድ የሚባል ይመጣል የሚባል ንግርት ነበረ፣ ትንበያዊ ቃል ነበረ። ይህንንም ተአምራዊ ትንቢት በመጽሐፍ የተነገረውን ለመጠባበቅ አካባቢውን ራሱ ስላወቁ መካ የሚመስለው ሰው ወደ መካ መጣ። መዲና ደግሞ መጨረሻቸው ስለሆነ ያን ስለተጠቆመ ወደ መዲና አይሁዶች፣ ነሳራዎች ጎረፉ። መዲና ላይ የሰፈሩ አይሁዳውያን ያንን በመጠባበቅ ነገር ነበር። ነብይ ይመጣል የሱ ተከታይ ሆኖ ከተቃራኒ ጠላቶቻቸው ድልን በተቃራኒ ጠላቶቻቸው ላይ ድልን ለመቀዳጀት አላህ የሚረዳው ተአምራዊ ነብይን ደጋፊ የመጀመሪያ ደጋፊ ሆኖ ለመገኘት ማለት ግን አልታደሉም። መጨረሻ ላይ ወለማ ጃአሁም ኪታቡ ምን ዒንዲላህ ሙሰድቁን ሊማ በይነ የደይህ ምንድነው? ወለማ ጃአሁም ኪታቡ ምን ዒንዲላህ ሙሰድቁን ሊማ መዐሁም ነበደ ፈሪቁን ሚነ ለዚነ ኡቱል ኪታበ ኪታበላሂ ወራአ ዙሁሪሂም ወሽተረው ቢሂ ተመነን ቀሊላ። ሱብሓነላህ። ኪታቡ የመጣ ጊዜ ማለት በኪታብ የተነገረው ነቢይ ታሪኩ ሲነገር የነበረው የመጣ ጊዜ የአላህን ኪታብና የነገራቸውን እውነታ ወደ ኋላ ጣሉት በምቀኝነት። ጊዜያዊ ጥቅምን ለወጡ ይላቸዋል አይሁዶችን አላህ ሱብሓነሁ ወተዓላ ሲኮንን። ዒሳ ዓለይሂ ሰላም እንዴት ብለው ነበር ያበሰሩት? እኔ ከአላህ የተላኩኝ መልእክተኛ ነኝ፣ ተውራትን የሚደግፍና የማረጋግጥ ሲሆን ከኔ በኋላ የሚመጣው ስሙ አሕመድ የተባለውን ነቢይ ደግሞ በመምጣቱ የማበስር ሲሆን ብሎ ዒሳ ዓለይሂ ሰላም ተናግሮ ነበርና ነው። አይሁዳውያን መዲና መጥተው መዲና ሂደው ለብዙ ዓመታት እዛ ቆይታ አድርገዋል። ወቀድ ዐረፈ ቢሂ ልየሁዱ አነ አሕመድ ኻቲሙል አንቢያ፣ ሙሐመድ ሌላ ስማቸው አሕመድ ነውና አሕመድ ማለት አሕመዱል ሐሚዲን ከአመስጋኞች ሁሉ ይበልጥ አመስጋኝ ማለት ነው። ሙሐመድ ደግሞ ምንድነው? ከተመስጋኞች ሁሉ በጣም ምስጉን ማለት ነው። አላህን እንደሳቸው ያመሰገነ የለም። እግራቸው እስከሚሰነጠቅ ድረስ ሌሊት ቁመው ጌታቸውን ያመሰገኑት ነበረ። ኧረ ምን ነው እንደዚህም ገላቱ ያለፈ የሚመጣ ወንጀል ተምሮልዎት እያሉ ብለው አዝነውና ዓኢሻ ሲነግሯቸው አፈላ ኡሒቡ አን አኩነ ዓብደን ሸኩራ፣ ለጌታዬ ታዲያ እንደዚህ አይነቱን ደረጃ ለሰጠኝ ጌታዬ አመስጋኝ መሆን የለብኝም እንዴ? ለማመስገን እግር እስከሚሰነጠቅ እስከሚያብጥ ድረስ መንገላታት። ሰለላሁ ዐለይሂ ወሰለም እና እንደዚህ ይላሉ ኢብኑ ከሲር ረሒመሁላህ ዒሳ ዓለይሂ ሰላም ያበሰሩበትን ቀድ በሸረት ቢ ወአና ሚስዳቁ ማ አኽበረት ቢሂ ማ አኽበረት ዐንሁ ወአና ሙበሸሩን ቢመን በዕዲ ወአና ሙበሽሩን ቢመን በዕዲ። ተውራት አበስራለች በእኔ መገኘት፣ ቀድ በሸረት ቢ ተውራት በእኔ በመምጣት አብስራለች። ያንን እውን እያረኩኝ ነው። እኔ ደግሞ ከኔ በኋላ የሚመጣውን አሕመድ የተባለውን በመምጣቱ አብስሬ የምነግራችሁ ነቢይ ነኝ ብሎ ዒሳ ዓለይሂ ሰላም መናገሩ ነው ብለዋል። እና ቅድም እንዳልኩት አይሁዶች ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም እንደሚመጡ እንደተወለዱም አውቀው ነበረ። ያው ሐሳን ብኑ ሳቢት ረዲየላሁ ዐንሁ ወላሂ ኢኒ ለጉላሙን የፍዓቱን አቅመ አዳም ያልደረስኩኝ ወደዛ የቀረብኩኝ ወጣት ሆኜ የ7 ዓመት ልጅ ወይም የ8 ዓመት ልጅ ሆኜ አዕቂሉ ኩለማ ሰሚዕቱ በሰማሁኝ ሁሉ የሰማሁትን ነገር ሁሉ ምንረዳ ሁኜ አውቃለሁ። ኢዝ ሰሚዕቱ የሁዲየን የስሩኹ የሚጮህን አንድ የሁዲ ሰማሁኝ ይላል። ቢአዕላ ሰውቲሂ ዐላ አጣመቲን
የሆነች ኮረብታ ላይ ሆኖ ጮክ ብሎ በከፍተኛ ድምፁ የሚናገርን የሁዲ ሰማሁት አሉ። ምን እያለ ያ ማዕሸረ የሁድ እናንተ አይሁዳውያን ሆይ ይላል። ስብስብ ብለው ወደ እሱ ሲመጡ ምን አላቸው መሰለ? ምን እያልክ ነው ዋለህ አሉት። ቃለ ጠለዐ ለይለተ ነጅሙ አሕመድ ዛሬ የአሕመድ ኮከብ ወጣ የተወለዱለት አለዚ ውሊደ ቢህ እንደዚህ ብሎ ተናግረዋል። ማለት ይሄ ምን አይነት ሩእያ እንዳለው ምን አይነት ግንዛቤ እንዳለው የሚያሳይ ነገር ነው። ከዛ ጋር ተገጣጥሟል ማለት ነው። የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የዒሳ ብስራት እውን ሆኖ እነሱ አይሁዶች ራሱ በኋላ እንኳን በምቀኝነት እውቅና አንሰጥም ቢሉም ሞትም ቢመኙም የሚጠሉትን ሞት በዚህ ልክ ተገልጿል ማለት ነው። እንደው የሚገርመው እዚህ ጋር በተያዘ መልኩ ቁረሾች እንኳን ወደ እነሱ ጋር ሄደን እንደው እስኪ ነብይ ነኝ እያለ ያለና ምን እናርግ ሲሏቸው 3 ጥያቄ ጠይቁት ብለው የጠየቋቸውም ጥያቄዎች አሉ። እስኪ ስለ ሩህ ጠይቁት፣ ስለ ዙልቀርነይን ጠይቁት ያላቸው ነገራቶች አሉና ያም እነሱ እንደሚመጣ ማረጋገጫነታቸውን በደንብ ያውቁ የነበረ መሆኑን ያሳያል ማለት ነው። ይሄ ኋላ አይሁዳውያን ድጋፍ የተጠየቀበት ሌላ እንትን ነው። ነብይ ከሆኑ በኋላ ከመሰደዳቸው ቀደም ብሎ የተከሰተ ክስተት ስለሆነ በሌላ ጊዜ ብንመጣበት ጥሩ ነው። መርሐባ ኸይር ጀዛኩሙላህ ኸይረን ሼኸና ብዙ ቁም ነገሮችና ፋይዶችን እያየን ነበረ። በሚቀጥለው ፕሮግራማችን እስከምንገናኝ ድረስ ወጀዛኩሙላህ ኸይረን ወሰላሙ አለይኩም ወራህመቱላሂ ወበረካቱ።